ሀይ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ በጣም ደህና ነኝ። እንግዲህ ገጠር ለናፈቃችሁ እስኪ ገጠር ላስጎብኛችሁ። ገጠር ገብተናል ማለት ይቻላል። በጣም ነው ደስ የሚለው ቪው ከፎቅ ላይ ሆናችሁ ስትመለከቱት እና አያምርም? በእግዚአብሔር እዩትማ፣ ርቀት አለው በጣም በአቅራቢያው እንግዲህ ቀረብ ብዬ ሄጄ ቦታው ድረስ ለማሳየት ሞክራለሁኝ። ሰፈሩ እጅግ በጣም ነው ደስ የሚለው። እዩትማ በማርያም እዚህ አካባቢ ቤት መግዛት ለምትፈልጉ ልጆች ካላችሁ በላይቭ እመጣለሁ። በነገራችን ላይ ይህንን እንደው አካባቢውን ለማየት የፈለጋችሁ ሰዎች ካላችሁ ላሳያችሁ ብዬ ነው። በጣም ደስ ይላል። በተለይ የሆነ ሲደብራችሁ ሲያስጠላችሁ ምናምን አንዳንድ ጊዜ እንደዚህ አይነት ቦታ ላይ ይሆናል አይደል ወይ ራቅ ብላችሁ መሄድ ምናምን ደስ ይላልና እኔ በእርግጥ አሁን ይህንን ማን ነው አዲስ አበባ ላይ ነው ቢባል ማን ያምናል? ክፍለ ሀገር አይመስልም? ነገር ግን ክፍለ ሀገር አይደለም፣ እዚሁ አዲስ አበባ ውስጥ ይገኛል አካባቢው እና ደስ ይላል አይደል? የክረምት ድባብ በተለይ ደግሞ ነሐሴ ላይ ያለው ድባብ እንዴት ደስ እንደሚል በዚህ ማየት ትችላላችሁ ማለት ነው ቤተሰቦቼ። ከብዙ በጥቂቱ ላስጎብኛችሁ ብዬ ነው። ከብቶች አሉ ምናምን በቃ አሁን ደግሞ ደስ የሚል ፀሐይ ወጥቷል። ከዚህ በኋላ ያው ዝናብ ሊመጣ ይችላል፣ በእርግጠኝነት አይታወቅም። ግን አካባቢው ምናምን በጣም ደስ ይላል። በእውነት ነው የምላችሁ፣ አዲስ ቦታ ነው፣ ገና እየለማ ያለ አካባቢ ነው እና እየመጣችሁ ጎብኙ እላለሁ። ብር ያላችሁ ደግሞ ቤታችሁን ግዙ። ቆንጆ ቤቶች አሉ፣ ያላለቁ ቤቶች አሉ ማለት ባለ 1 መኝታ ባለ 2 መኝታዎች አሉ። መግዛት ትችላላችሁ ማለት ነው። ብር ያላችሁ ቤት አለ። ፈጠን ብላችሁ ቶሎ ግዙ ሳይወደድባችሁ ከቀን ወደ ቀን። ምክንያቱም የገበያ ወይም ደግሞ ያሉት ነገሮች በሙሉ በየቀኑ እየጨመሩ ስለሆነ የሚሄዱት፣ ስለዚህ ሳያመልጣችሁ ብትገዙ ጥሩ ነው ብዬ አስባለሁ ቤተሰቦቼ። ይህንን ይመስላል እንግዲህ አካባቢያችን።